ሰላም ሰላም አቡ እንኳን ደህና መጣህ። እንዴት አመሹ ወንድም አለም? እንኳን ደህና ቆየህ። ማን ነህ? ሰላም ነው፣ እንዴት ነህ? አልሐምዱሊላህ። በቅድሚያ ያው እስካሁን ምንም አላልኩም ማለት በለሆሳስ ዲቴል ማለት እነሱ ጋር ጊዜና ቦታ አግኝተው ማለት በደንብ ማውራት ያለብን ነገር ስለነበረ በለሆሳስ ነው ነገሮችን እስካሁን ለማየት የሞከርኩትኝ። ነገር ግን እጅግ በጣም ማለት እስካሁን በሐሜታም ማለት እንደዚህ በቀደምዳም የምንሰማቸው ነገሮች ነበሩ፣ የምንሰጋቸው ነገሮች ነበሩ። እንዲሁም የነበሩበት ሁኔታ ግምት ውስጥ በማስገባት በዝምታ ነገሮችን እንትን ለማለት ሞክረን ነበር። ዛሬ በዋናነት ማለት ለርሸና ቀርበው የነበሩ ወንድሞቻችን ጋር እስከዛሬ ሁላችሁም በጣም ብዙ እርቀት በመሄድ ትልቁን የአንበሳውን ድርሻ የተወጣችሁ የዚህ ፕላትፎርም ቤተሰቦች እጅግ አድርጌ ፐርሰናል እጅግ አድርጌ አመሰግናለሁ። እጅግ በጣም ማለት ትልቁን የአንበሳውን ድርሻ አብረክርካችሁታል። ምድረ ሌባን አብረክርካችሁታል። እውነት ለመናገር ጎን ለጎን ትግሉን በመደገፍ እንዲሁም ደግሞ ከዛ ባሻገር የሆነውን ህዝብ ላይ የሚደርሰውን እያንዳንዱ ነገር በመከታተል መረጃ በመስጠት በመጋፈጥ ትልቁን ድርሻ የወሰዳችሁ የዚህ ፕላትፎርም ቤተሰቦች እዛ መሬት ላይ ትልቅ ተጽዕኖ ፈጥራችኋል። ይሄም ወንድሞቻችንን በነሱ ማለት ክንደ ብርቱነት ብቻ ሳይሆን በፈጣሪ እገዛ እዝነት በእውነት አምላክ እርዳታ እና በእናንተ ተጽዕኖ በተደረገ ክፍተትና እንዲሁም ደግሞ እውነታቸውን በመጋፈጥ እዛ ጋር የሚሰራባቸውን ፕሮፓጋንዳ በመስበር እዛ ጋር ያሉ ወንድሞቻችን ውስጥ ላይ አማራ ፋኖ በወሎ ላይ ያላችሁ ማለት ምንም አይነት ክፍል መጥቀስ አልፈልግም። ሜሴጁ ለማን እንደሆነ ግልጽ ነው። እጅግ በጣም እናመሰግናለን። ክብር ምስጋና ይድረሳችሁ በቅድሚያ። ከዛ ባሻገር እሁድ ዕለት የነበረው ማለት ቅዳሜ እሁድ ምናምን እንትን አድርገው በስብሰባቸው ላይ ሄደው ማለት የወሰኑት ውሳኔ ነበረ። በዋናነት በረከት ያለው ሲሳይ አባተ፣ እንድሪስ ሁሴን፣ ሀምሳ አለቃ ብርሃኑን ጨምሮ ለመረሸን ውሳኔ የተላለፈበት ሁኔታ ነበር እና በዛ አጣብቂኝ ውስጥ ሆነው ወንድሞቻችን በወንድሞቻቸው አባቶቻቸው እናቶቻቸው ከነሱ ድልን ተስፋን በሚጠብቁ ነፃ ያወጡናል ብለው በሚጠብቁ ጸሎት ማለት ነፃ ወጥተዋል። በጉልበታቸው በፈጣሪ እገዛ እርዳታ እነዚህን ሰዎች ለርሸና ያበቃቸው ለርሸና ውሳኔ ያደረሳቸው ነገር ምን ነበር የሚለውን እሱን ወደፊት እንሄድበታለን። ለዚህ በቅተው ማለት እስከዛሬም ደስታችሁን ስትገልጹ የነበራችሁ እህትና ወንድሞቼ አላችሁ፣ ይገባችኋል መደሰት። ሌሎቻችሁም እንኳን ደስ ያላችሁ ለማለት ነው። ዛሬ በዋናነት ዛሬ ይሄ ነው። ከዛ ባሻገር ምን ደረሰባቸው፣ በምን ሁኔታ አለፉ። በነገራችን ላይ ከዚህ ጀርባ ያለው እውነታቸው ብቻ ነው። የማንም እጅ ምናምን ነገር እንትን ሳይሆን እውነታቸው የእውነት አምላክ ብቻ ነው። ለዚህ ለመብቃታቸው ከጀርባ ማለት የተለያዩ እንትኖች እናያለን። የተለያዩ ወንድሞች እህቶች ብዙ አስተዋጽኦ እንትን አድርጋቸዋል። ነገር ግን በውስጥም እኔ ነኝ እንዲህ ነኝ ምናምን ነገር እያሉ የሚሉ እህቶችና ወንድሞች ሰምቻለሁ። ይቅርታ የምትጠይቋላችሁ። ለይቅርታ ግን ንስሐችሁ ከአንጀት ነው ከአንገት። የደነገጣችሁ አላችሁ፣ እሱንም አይዟችሁ አደንግጡ። ዋናው ግን ንስሐውን ከአንጀት አድርጉት ነው። አቡ በማምለጣቸው ምን ተሰማህ? እኔ አሁን እነዚህ ሰዎች ጠቃሚም ልጆች ነበሩ፣ ተፈላጊ ልጆች ነበሩ። በእውነቱ እንደማይለቋቸውም እምነት ነበረኝ። ግን በፈጣሪ ፈቃድ ደምስ የገጠመውን እድል አግኝተው በዛው መንገድ እነዚህም በራሳቸው ጥረት ለዚህ በመብቃታቸው እኔ ደስ ብሎኛል። ሌላ ምንም ምለው ነገር የለኝም። ሌላውን ነገር ያው እነሱ ሲመቻችላቸውና ለትግል አስፈላጊ ነው አስፈላጊ አይደለም የሚለውን ለይተው የትግል ሰው ስለሆኑ የእውነት ሰው ስለሆኑ አማራ ስለሆኑ ነው የተያዙት። ትክክለኛ ታጋይ ስለሆኑ ሀቀኛም ስለሆኑ ያው እውነተኛ ታጋይ ስለማይፈለግ ሌባ አጭበርባሪ ማዛሬ ትናንትና ሁለታ
በወልዲያ ዙሪያ የሚደረግ የሚዘረፍ ማህበረሰብ አለ። ስለዛ የሚጮህ ስለዛ የሚናገር ልጆች አልተፈጠሩም። በእውነቱ ያሳፍራሉ። በዛ አካባቢ ያሉ ልጆች ከስንት አንዳንድ ሪስክ ቤተሰቦቻችን ማይዛችሁ አንተንና ዋሉ 4-5 ልጆች ስማቸውን መጥቀስ አያስፈልግም። በጽኑ ዓላማነት የዛ አካባቢ ልጅ ሆናችሁ የመጣው ይንጣ ለአማራነት ብላችሁ ዋጋ እየከፈላችሁ ያላችሁ እየተሳደዳችሁ እየተሰደባችሁም ያላችሁ። እውነታው ግን እነዚህ ወንድሞቻችን ከ2 ወር ነው ከ3 ወር በኋላ ከትግል ዓለም ተገለው እስረኛ ተደርገው ምግብ ተከልክለው ቆይተው ለዚህ በመብቃታቸው እኔ በጣም ነው ደስ ያለኝ። ምንም አይነት ልል አልችልም። ግን እነዛን ልቦና ይስጣቸው። ሰው ወንድሙን የሚያሰቃይ አንድ የትግራይ ቲዲኤፍ አብሯቸው አለ። ተዋጋይ ነው የሚከበረው ከአማራው ይልቅ። እነዚህ ግን እየተከበሩ አይደለም። የሻለቃ መሪ የእንትን መሪ የሆኑ ሰዎችም ወስደው ከነሱ በታይ አድርገው መጫወቻ ሲያደርጓቸው ያሳፍራል። ትክክልም አይደለም። ግን ያንን ድርጅት የሚደግፉ ሰዎች እንደው ህሊና አላቸው ወይ? ለምንድን ነው ፍትህስ የማይጠይቁት? ወደፊትስ ምን አይነት ትግል ነው? ምን አይነት ማንኛውን አማራ ነፃ የሚያወጡት? አማራውን አማራ አፍኖ አማራውን አማራ ከትግል አስገልሎ አማራውን አማራ ረሽኖ ምን አይነት ትግል ነው ብለው አስበው ነው እየረማሰው? ታንክ ዩ አዴ ምንድን ነው ስም? አዱ ነው። አዱ እንኳን ደህና መጣህ። ወንድ ሴት ሰላም፣ እንኳን ደህና መጣህ። እሺ አጀንዳው ገብቷል ማለት በአማራ ፋኖ በወሎ አመራር የነበሩና እንዲሁም ደግሞ በአማራ ፋኖ ወሎ ጠቅላይ ግዛት እዝ ላይ አመራር የነበሩ ወንድሞቻችን በልዩነት ታግተው ማለት ከፍተኛ መከራዎችን ሲያስተናግዱ ቆይተው አሁንም ለርሸና ከቀረቡ በኋላ አምልጠዋል። ምን ተሰማህ? ኦኬ እኔ ምንም አይሰማኝም። ኖርማሊ ግን ኬዙንም ስለማላውቀው እንትን አይደለም። ቴንክ ዩ እንትኑን አጀንዳውን ማለት ይሄ ኬዙን የሚያውቅ ሰው እንዲሁም ደግሞ እስከዛሬ ያለፉበትን ሂደት ማለት የነበሩበትን ሂደት ስናገር ሲሰማን ነበር። እንዲሁም ደግሞ በዱዓ በጸሎት በሐሳብ በመረጃ ውስጥም ሆኖ ውጭም ሆኖ በፕላትፎርም መሬትም ላይ የተለያዩ ስራዎችን ሲሰሩ የነበሩ ወንድሞችን እንኳን ደስ ያላችሁ እና ለሁለተኛው አጀንዳ ምን ጠብቃላችሁ ነው። እነዚህ ልጆች በነገራችን ላይ ለርሸና ቀርበው ነበር፣ ተወስኖ ነበር በኮሚቴ። እነማን ናቸው ይሄን ውሳኔ? በተለይ ሲሳይ ምንሽርን ማለት ሲሳይ አባተን፣ በረከት ያለው፣ እንድሪስ ሁሴን፣ 50 አለቃ ብርሃኑ እነዚህን ሰዎች በዋናነት በልዩነት እንዲረሸኑ በአጽንኦት በሙሉ ድምፅ አጽድቀው ነበረ። ምክንያቱም ለእኛም ስጋት ናቸው እነዚህ ልጆች፣ ብንለቃቸው ታድሶ ምንም ሊገባቸው አይችልም። ምክንያቱም ድሮም ብዙ ሞክረናል። ምክንያቱም እነዚህ ልጆች ይሄ አማራ ፋኖ በወሎ የሚባለው በዋናነት ይሄ ጎጤው ቡድን የሚመራው የራሱ የሆነ ኢንተረስት ያለው አማራነት ስነ ልቦና የሌለው ኃይል፣ ይሄ ኃይል በምንም አይነት መንገድ የአማራን ኢኮኖሚና ስነ ልቦና ከማድቀቅ የዘለለ ምንም አይነት ኢንተረስት እንደሌለው ቀድመው የተረዱ እንዲሁም ደግሞ ግን እውነት መስሏቸው እስከዛሬ እዚህ ለመድረሱ ዋጋ የከፈሉለት የተጨፈነ አይኑን የገለጹለት ናቸው። ከመጀመሪያ ጀምሮ ማለት ነው። እነሲያ ምንሽርን እነሲያ አባተን ብንወስድ በምስራቅ አማራ ፋኖ ላይ ከፍተኛ ዋጋ የከፈሉ አደረጃጀቱ ለዛሬ እንዲበቃ ዋጋ የከፈሉ ልጆች ናቸው። ምንም እንኳን በወሎ እዝ ባህል ላይ እንትብሏቸው ሰው እንድሪስን ብንወስድ ባለሽርጡን ከምንም ተነስቶ እዚህ ያደረሰው ማለትም ለስሙ ነው እንጂ አሁን ሰራዊቱ ተበትኗል። እውነታው እሱ ነው። ተበትኗል፣ ሰራዊቱ ተበትኗል። አሁንም ያለው ኃይል የኛ ኃይል ነው። አሁንም እዛ ያለው ኃይል የኛ ኃይል ነው። አሁን እነዚህ ልጆች ለመረሽን በዋናነት የታሰበው ምንድነው? የእጁን እኛ እኮ እስከ ዛሬ ስንለፈልፍ የነበረው በነገራችን ላይ በዚህ ዙሪያ ላይ
ቆይታቸውን ምን ይመስላል ቆይታችን ምን ይመስላል የሚለውን ከራሳቸው አንደበት ተሰሙታላችሁ። ነገ ማለት እኔ እንትን ካልኩኝ ነገ የተወሰኑትን ሐሳብ እንዲሰጡ አደርጋቸዋል በአንድ ቤት ገብተው እነዚህ ሰዎች አሁን የነዚህ ልጆችን መለቀቅ ሰምተው ከፍተኛ ሽብር ውስጥ የገቡ ሰዎች አሉ። አንላቀቅም፣ በቃ ከዚህ በኋላ አንላቀቅም። ተወደደም ተጠላም የትም እስከዛሬ ትንሽ እንትን ብያለሁኝ አይደለም ትንሽ የሆነ እንትን ያልኩበት ምንም አባት ከዚህ በኋላ ምንም አይነት እርቀት ብትሄድ ማንንም ምንም አይነት ፍረጃ ብትፈርጅ ከዚህ በኋላ ምንም አንላቀቅም። አድርሱላችሁ። ይሄ በተለይ ይሄ ከአሎሃ ማዶ ያሉ ማለትም ከአሎሃ ማዶ ያሉ ጀግኖች ወንድሞቻችን አመራሮችም አላችሁ፣ አትጠራጠሩ። የአንድ ቤተሰብ ስብስቡ ያችን ኩርኳሚ ሰው እየጨምሮ ማለት ነው። እዚህ ጋር ቆይ ቪዲዮ እንትን ልመልሰውና እዚህ ላይ ስንት ሰው ይታያችኋል? እዚህ ላይ 3 ሰዎች አሉ። የበግ ለምድ የለበሱ ተኩላዎች ናቸው። ስለዚህ ከዚህ አንፃር አሁን ትግሉ ይጀምራል። ከዚህ በኋላ ይጠራል። ወደዳችሁም ጠላችሁም ትግሉ ይጠራል። ከነሱ የምንጠብቀው ነገር ሰፊ ነገር አለ፣ እንጠብቃለን፣ ተግባራዊ ይሆናል። ስለዚህ ኢፍታ እንኳን ደህና መጣህ። የመጀመሪያው ከአማራ ፋኖ ወሎ ጠቅላይ ግዛት እዝ ላይ የነበሩ አመራሮች፣ ከፍተኛ አመራሮች፣ ክፍለ ጦር የእዝ አመራሮች ነሳይ ምን እንደደረሰባቸው እንግዲህ እስከዛሬ ዋጋ ከከፈሉ በዚህ ፕላትፎርም ላይ እውነታቸውን ከማስረዳት አንፃር ዋጋ ከከፈሉት በዋናነት ከሚጠቀሱት ውስጥ አንዱ አንተ ነህ ኢፍታ። ለዚህም እንኳን ደስ ያለህ። የምታውቋቸውን አስገቧቸው። ስለዚህ የመጀመሪያው ነገር እሱ ነው። ደስታህ እንዳለ ሆኖ ምን ተሰማህ? የኔ ምኞት እንዳለ ሆኖ ምን ተሰማህ? ሰላም ብያለሁ ሁላችሁ። ሰላም ወንድም አለ። ባለፈው እንግዲህ በጣም ደስ ብሎናል። ያው መጨረሻውን ያሳምረው ነው። እኔ ግን አሁንም ቢሆን ብዙ ሰላም አይሰማኝም። ምክንያቱም እነዚህ ሰዎች ይዘው እንትን እንዳያደጋ እንዳያደርሱባቸው ፈራለሁ። ካልተደገፉ እንዳታስበው እና መሞከር ይችላል። ማንም ይሁን ማን ከዚህ በኋላ ማለት የልምምጥ ፖለቲካ የለም፣ የልምምጥ ትግል የለም። ከዚህ በኋላ ለየትኛውም ነገር ዝግጁዎች ነን። በቃ ሞተ ጉዳዩ። አንደኛ እስከዛሬም ዲቴል ነገሮችን ከነሱ ጋር በደንብ ማለት መስራት ያለብን ስራዎች፣ መናገር ያለብን ነገሮች፣ መረዳት ያለብኝ ማወቅ ያለብኝ ነገሮችን ማለት ሙሉ ነገር ተነጋግረን ማለት በዛ ልክ ነው። እነሱን አደጋ ላይ ከአደጋ እነሱን ለመጠበቅ ምክንያቱም ጋንግስተሩ ይሄ ገዳዩ አፋኙ ቡድን የሱ ሰለባ እንዳይሆኑ እንዲሁም ደግሞ በድክመታቸው ብልጽግና ሌላ ጠላት ማለት በሁለት አጣብቂኝ ስለሆነ ስለዚህ ያን ነገር እንትን ለማለት ነበር እስካሁንም ማለት ነው። አሁን ፈለገ ይሞክር። ግን ሰራዊት እንደ ሰራዊት በእርግጠኝነት የምነግራችሁ ነገር እነ ሲሳይ አባተን እነ እንድሪስ ሁሴንን እነ በረከት ያለውን እነ አምሳ አለቃ ብርሃኑን ሄዶ እነሱ ላይ አደጋ ለማድረስ የሚሄድ አባል ከእንግዲህ የለም። እንዳትሰቡ፣ አይኖርም፣ የለም። ወንድሞቹን ያውቃላ። ለምን ዓላማ ለምን ጉዳይ ማለት ለምን የከፈሉትን ዋጋ ይታወቃል። ማንነታቸው ምንነታቸው ይታወቃል። ስለዚህ እነሱን ታርጌት ሊያደርግ የሚችል አካል የለም። ይሄውም እኮ ነው እንዲረሸኑ ተፈልጎ የነበረው ይሄ አቅማቸውን ነው። በቃ አዘንግተው ያዙ። ከዛም በኋላ እነዚህ ልጆች ማጥፋት የተፈለገው ምንድነው? ሙሉ ስጋት ስለነበር አሁን የአማራ ፋኖ በወሎ የሚባለው በተለይ ይሄ ምስራቅ አማራ ስታፍ የሆነ እዛ አካባቢ ያለው ነገር ከፍተኛ ውጥረት ተፈጥሯል። እውነቴን ነው የምነግራችሁ። አሁን በቃ ባለሽርጡን እኮ ለመክበብ አሁን ባለሽርጡን ቀለበት እንትን ያደረጉት
ባለሽርጡ ይወጣብናል ሄዳብናል ብሎ እንድሪስ ጉዳይ ለምሳሌ ጊራና አካባቢ እዚህ ገፍራ አካባቢ ያለውን ኃይል ማለት ነው ኃይል ሌላ ኃይል እያመጣ ነው እነሱን ቀለበት ውስጥ እያስገባ እንዳይወጡ ለምን ወጥተው ከርተው በአንድ ጊዜ ሄደው እንድሪስ ጋር ይቀላቀላሉ በሚል ስጋት ማለት ነው ትእዛዝ አልተሰጠንም ገና ትእዛዝ ማለት ከወንድሞቻችን ትእዛዝ እንትናለም ወደ እነሱም ትእዛዝ እንትናል ተባለ ሙሉ ሰራዊቱ እንድሪስ የእንድሪስን ማምለጥ የነሰይ አባተን ማምለጥ በፌሽታ ነው የተቀበለው በፌሽታ ነው አሁን ትልቅ እንትን ላይ ነው ያን ናሬሽን አይተው ከፍተኛ ስጋ ውስጥ ገብተዋል ከፍተኛ ስጋ ውስጥ አሁን በሌላ ኃይል ከራያ የዞበላም ማን እንደሆነ አሁን ኃይሉ አላቅም አሁን ማምሻውን ሀብሩ ተራራና እዛ ገፍራ አካባቢ ያለውን የመነዮ ምናምን አካባቢ ያለውን ኃይል ሌሊት ወጥቶ ይሄድብኛል በማለት እንድሪስ ጉደሌ ሰብቶ ፈርቶ እየከበበው ነው በሌላ ኃይል ማለት ነው ይሲ ማንንም እንድሪስን ሄዶ ሊያፈን የሚችል ከራያም በለው ከማንንም የለም ምክንያቱም እነዚህ ልጆች እኮ በሁሉም ቦታ ላይ ያለው ሰራዊት ቅቡልነት ያላቸው ተአማኒነት ያላቸው ጀግኖች ከፊት ሆነው እንጂ ከኋላ ሆነው አይደለም የሚያዋጉት ጎበዝ እንደዚህ ጉዳይ ትልቁ ችግር እኮ ምንድነው አልገባችሁ ይፍታ አልገባም ቀጥል ይፍታ ተቋርጦብኝ ነበር ያው እንግዲህ ጥሩ ነው ደስ ይላል ቦታ ከያዙ እጁ ጮሬው እየወጣ ነው ላለሁኝ እኔ መጠንቀቅና ወጣቶቹ አሁን በኢድሪስ ጉደሌ ውስጥ ያሉት ልጆች በተለያየ በነምሬ ውስጥ ያሉት ዝግ ብለው የማፈግፈግ ስልት ማድረግ አለባቸው ወደሚያዋጣቸው መሄድ ያለባቸው እያዩት ነው ሁኔታውን ያስተዛሬ ድረስ ተናገረ ግን ሰው ያመነ ሰው አልነበረም እንደዛ አማራ ለአማራ ከሆነ እርምጃውና ደሞ እንትኑ ይውታ አርጋዲም አማራ ለአማራ ከሆነ ደሞ አንድ ሰው መተው ነው የሚያዋጣውና እኔ ያው እንግዲህ ራሳቸውን ይጠብቁ ነው ምለው ሌላ ምን ምለው ነገር አለ አይ በቅርቡ በጣም በርካታ አዳዲስ ነገሮችን እንሰማለን አሁን ማለት ምድር ላይ እንደምታየው ገፍራ ላይ የሚደረገው ነገር እያፈኑ ህዝቡን በጣም ያስቸገሩ እየተዘረፉ ነው ያሉትና እንደምሰማው በጣም አስቸጋሪ ነገር ነው ማለት ነው ስለዚህ እንዲህ አይነቱ ሁኔታ መፍትሄ ያገኛል ብዬ ወደፊት በቅርብ ሐሳብ ይኖረኛል ኢንሻአላህ ቀጥሉ ሌሎቻችሁ አሁን ይሄ በጣም ትልቅ እንትን ነው አሁን ወደፊት ምን አለ መሰላችሁ አዲስ ነገር ይኖራል ምንም አትጠራጠሩ አዲስ ነገር ይኖራል እስከዛሬ ሆን ብላችሁ በክፋት ወንድሞቻችንን እዚህ ከፍተኛ አጣብቂኝ ሳስገብታችሁ ለመረሸን ለማስገደል ካልተረሸኑ ይያላችሁ እስከዛሬ ወዳጅ ስንላችሁ የነበራችሁ ሰዎች ወዳጅ ስንላችሁ የነበራችሁ ሰዎች አብራችሁ ከስር ሆና እንትስትሉ የነበራችሁ ሰዎች ዛሬ አይመለሱም በሚል በተለጣፊነት ሂሳብ ሆናችሁ ብዙ መንገድ ሄዳችሁ ሰዎች ዝም ያላችሁ አይደለም ብዙ እርቀት ሄዳችሁ ሰዎች እናንተ ለነሳችሁ ምንጠያየቅበት ነገር አለ ቁጭ ብለን መነጋገር ያለብን ነገር ግን በስሜት ዝም ብላችሁ አሉባልታ ሰምታችሁ በአሉባልታ ተነድታችሁ ስም በመለጠፍ እነዚህ ልጆች እንዲረሸኑ ግፊት ስታደርጉ የነበራችሁ ሰዎች ደግሞ ሂሳብ እናወራርዳለን ምን እስካልሆነ ድረስ ንስሐ ልባዊ ንስሐ እስካልገባችሁ ድረስ ቁጭ ብለን ተነጋግረን እውነቱን ተማምነን እስካልሆነ ድረስ ይሄን ይሰመርበት ከዛ ባሻገር አዲስ ነገር ይኖራል እሱን አናወራውም እውጣዋለሁ ተግባር ላይ እንሄዳለን በዋናነት እነዚህን ልጆች ታጋይ ወንድሞቻችን ነቶቻችን በተለይ ፕላትፎርሙ ሰዎች አድራሻችሁን ለማግኘት በጣም እየተሯሯጣችሁ ያላችሁ እነሱን ለማግኘት ለማናገር እየፈለጋችሁ ያላችሁ ሰዎች አላችሁ እናውቃለን
ያገኛችኋቸውም እንዳላችሁ እናውቃለን። ነገር ግን ማለት ብዙ እንዳትደክሙ ምክንያቱም ሁላችንም የነሱን ውሳኔ ማክበር እንጂ ማለት ውሳኔያቸውን እንጂ እንትን እኛ ሐሳብ ሊቀበሉ ይችላሉ። ነገር ግን አናጭበርብራቸው። የትኛውም ገመድ ጉተታ ውስጥ ሊገቡ የሚችሉ ልጆች እንዳልሆኑ እንድታምኑበት ፈልጋለሁ። ስም መጥቀስ ምናምን ነገር ስለማያስፈልግ ማለት ነው። ትናንት ማን ምን ሲል ነበር ምን ሲያደርግ ነበር እናውቃለን። ነገር ግን የፖለቲካል እንትን አድርጋ እኛ ግን ህይወት ለማትረፍ ነበረ ማለት ህይወታቸው አስፈላጊ ስለነበረ እዛ ላይ ስንል እናንተ ግን ፖለቲካ ለመስራት ስትሄዱ የሄዳችሁበት ለትድድር ስትሉ እንደዚሁ የተለያየ ርቀት ሄዳችኋላችሁ። እንዲሁም የግል የሆነ ፐርሰናል የሆነ ነገር ኑሯችሁ በዚህ አጋጣሚ በተለይ አንዳንድ ሰዎችን ለማስረሽን ይሄን ለማስረሽን ሄዳችሁት የተለያያችሁ ሰዎች አላችሁ። ያልገባችሁ ደንቆሮ ዝም ብላችሁ እንትን ብላችሁ በዘፈቀደ የምትሄዱ አፍ ሰምታችሁ እንትን የምትሉ እውነታን ማለት መረዳት ሰምታችሁ ያዛ ሚዛም ሰምታችሁ በራሳችሁ ሚዛን የሌላችሁ ሰዎች ፍርድ ሲሰጡ የነበራችሁ ሰዎች ነበራችሁ። እናንተ ካለ ዕውቀት ነውና እናንተ ጋር አብረን መስራት እንችላለን። ነገር ግን ይሄንን ሴራ በማጠንጠን ለመዘወር በሰዎች ስም በማጥፋት የሄዳችሁ ብዙ ርቀት የሄዳችሁ ሰዎች አላችሁ። እናንተ ጋር ነው ቁጭ ብለን የምናገረው። እንዲሁም ደግሞ ከመሬት ላይ ካሉ ከታጋዮችም ውስጥ አንዳንድ ወንድሞች ይሆን እንዴ እያላችሁ የመሽለጥለጥ አይነት ነገር ነበረ። ስለዚህ ይሄ ነገር በይቅርታ የሚታለፈው። ስለዚህ ማንም መሬት ላይ ያለ ኃይል ማንም ይሁን ማን ስጋት እንዳይገባው ማለት በማንም ይሁን በማን ስጋት እንዳይገባው ይሄን እንትን ምክንያቱም እንደ ፖለቲካ ነው ሄዳችሁበት በዛ ልክ እንወስደዋለን። ስለዚህ እኔ ፐርሰናል እጅግ በጣም ነው ደስ ያለኝ። ምክንያቱም የሆነ ሰዓት ላይ እንደውም በጣም ተስፋ የቆረጥኩበት ሁኔታ ነበር። ይፍታህ ታስታውስ ከሆነ በተለይ ሲሳይ ምንሽር የተያዙ ዕለት በህይወቴ ተስፋ የቆረጥኩበት ነበረ። ምክንያቱም ሲሳይን በቃ ማለት ስለነዚህ ልጆች ምንም አይነት ነገር ተናግሬ አላውቅም እና በተለይ ሲሳይን እንትን በማለት አሁን ምን አርሰውባቸዋል ምን ሆኗል የሚለው እሱ እንድትል ነገር እንግዲህ እነሱ ይመጣሉ። በተለይ ሲሳይን ምክንያቱም ሲሳይ ከልቡ ታጋይ ነው፣ ከልቡ አማኝ ነው እና ከልቡ ሰው ነው እና ሲሳይን ረሽኑታል ብዬ በጣም እንትን ብዬ ነበር። እኔ መጀመሪያ ላይ ነበር ተስፋ የቆረጥኩት እና አልሐምዱሊላህ ረብል ዓለሚን ሲሳይ አባተ ዛሬ ከኛ ጋር ቢያንስ በነፃነት በቅርብ ቀን እናንተም ጋር ያወራል እኔም ጋር ያወራን ነው እናወራለን። ወደ በረከት ያለው እና አምሳ አለቃ ብርሃኑ ብንወስድ ትልቅ አቅም ትልቅ ፖቴንሻል ያላቸው ሰዎች ናቸው እና በጣም ይፈሯቸዋል። ምክንያቱም ሰራዊቱ የሚያምንባቸው ሰዎች ናቸው። የኛው እንድሪስ ሁሴን በሚመለከት የእንድሪስ ጋር መቼም ያልተሰራች ፖለቲካ የለችም። 4 ቤት የሚገርማችሁ ነገር የሚስቱን እህት ቤት የዛሬ 10 ምናምን ዓመት የተገዛውን ቤት ሊብሶ ላይ እንድስኩተኔ ለማስወረስ ሄደበት። አንተ ባንዳ ሽልጥልጥ አልተውህም። አሁንም አልተውህም። አሁንም ቢሆን እየሰራህ ያለውን ስራ አድርሱለት። ይሄን ሪከርድ አድርጋችሁ አድርሱለት። አንተ ቅሌታም ዝርክርክ ምንድነው? እኔ ሪከርድ ፕሊዝ ሪከርድ አድርጋችሁ ስልኩን ሰጣችኋል። በውስጥ እንትን በሉኝ፣ በኢሞ ላኩለት። ማለት ያው እዚህ ስርም ሆኖ እየሰማ ከሆነ እንግዲህ ይስማ ከስሩ ነውና አሁን የወሰድከውን ንብረት 1-2 ብለህ ለሰው ላክለት። ለኔም ቢሆን ላከው። እኔ እንትን ለዋለሁ አረባቴ ላይ መቀባበል እንችላለን። ያው ፊት ለፊት አይደለም ያለ ነው ነይደለ ለይመሌ ነኝ። ስለዚህ አረባቴ ልቀበል እችላለሁ። ላክ። ስለዚህ የመጀመሪያው ቃው መልስ ከነ መሳሪያው ጭምር በቃ ሲቀጥል እስከ ዛሬ አንተ ሽልጥልጥ ሽንታም አንተ ያችን የመሰለች ሚስትህን እንደው ማን ይሙት
ነፍሰ ጡር አድርገህ ሽንት ቤት አጥባ የሰራችውን ቤት እኮ የዘረፍክ ሰው ነህ አይደለም? የየቲሞቹን ለኑርዬ ጉደሌ ልጆች ያልሆን ካንተ ለማን ትሆናለህ? ታጋዩ በደንብ አሁን እያወቀ ነው የኑርዬ ጉደሌን አማና አሁንም እንዳልበላ ያልነካዋቸው ፖይንቶች አሉ። የሰነድ መረጃዎች እኔ ጋር አሉብህ ከቤቱ ጀምሮ ማለት ነው። እውነታውን መረጃ ነው እሰጣለሁ። አሁን ለኑርዬ ጉደሌ ልጆች ተብሎ የተሰጠውን ቦታ በስምህ ያደረከው የሰነዱ እኔ ጋር አለ፣ እንዳትዋረድ። ከዛ ባሻገር በርካታ የስልክ ግንኙነቶች ነበሩኝ፣ አወጣልሃለሁ። እኔ አጋጣሚ ሳላይ ባክአፕ ላይ እንትን ያለ ነው ማለት ይሄ ማለት እኔ ሆን ብዬ በሴራ ነው ያንተን ሪከርድ አላደርግም። ግን አሁን የማንላቀቅበት ቀይ መስመር ላይ ነው። አሁን ሰራዊቱ ምናልባት አልሰማ ይሆናል፣ ይሰማል። ሰራዊቱን በሰራዊት ለመክበብ እየሄድክበት ያለው እርቀት የትም አባክ አያደርስም። እህቴ ምንድነው ያለችው? ቅጠሊቱ በረገፈሽ ቁጥር እንግዲህ እየደነገጣችሁ ምናምን ነገር እየደነገጥክ ነው። ሌት እንቅልፍ አጥተሃል፣ ቀን ሰላም ነስቷል። የትኛውን ቦታ ላይ ኮሽ ባለ ቁጥር እሱ ነው የምትለው ነገር፣ ስልክ በተደወለ ቁጥር ሊሰርበኝ ነው ሊያስፈራኝ ነው ምናምን ነገር ብለህ የምትደነግጠው ነገር እንዳለ እናውቃለን። አንተ ሰራዊት እየመራህ እኮ ይሄ ጎጤውን ያንተ ደህንነት ምክንያቱም ሴራህ ምክንያቱም አሊያንሳችሁ ክፋታችሁ ሄደህ የተለጠፍክባቸው ሰዎች በጎን እኔ የተለጠፍኩት እኮ የተሻለ ሰው አጥቼ ነው ከዚህ እኔን ጋይድ ሊያደርገ የሚችል ሰው አጥቼ ነው እያልክ ትላለህ። ገፍራ ላይ ሲያሻህ መስጊድ ገብተህ ጦርነቱ የሃይማኖት ነው ይሄንን ኃይል ምን ልንለው ይገባል? አቅማችን አጠናክረን ጊራና ጁሙዓ መስጊድ ላይ ገብተህ የተናገርከውን ረሳው እንዴ? የሃይማኖት ጦርነት እንደሆነና ያን ነገር እንድንመረምርና እውነታውን እንድንደርስበት ያደረከው እኮ አንተ ነህ። መስጊድ ላይ ጁሙዓ መስጊድ ላይ ገብተህ ማይክ ተቀበለ ለምእመኑ ምንድነው ያልከው? ሙሉ የጊራና ህዝብ በተሰበሰበበት መስጊድ ላይ ያን ያልክ ሰው ዞረህ እንደገና ዛሬ ይህንን ኃይል ተለጥፋ ወንድሞቻችን ማህበረሰባችንን በኢኮኖሚና በስነ ልቦና እያደቀቅ ያለበት ሁኔታ አለ። ወንድሞቻችን ግን እነዚህ ጀግኖች ግን የእስር ሰረገላችሁን ሰብረው ሲወጡ በልባቸውና በአምላካቸው በእውነታቸው ነው። ይሄን ማን ስለዚህ አሁንም ቢሆን እየመራው ያለውን ሰራዊት በሰራዊት መክበቡን አቁም። የትኛውንም አመራር በቅርብ እኮ ወደ ሰራዊት ተቀላቅለው ወደ አመራርነት ያመጣቸው ሁሉ እኮ ወንድሞቻችን ናቸው። ማንንም ቢሆን ስለዚህ እዚህ ላይ የማሰምርበት ነገር እየሰራቸው ያሉት ስራዎች ምን ያህል ብር ከነማን ላይ ምን ያህል ብር እዛ ቀጠና ላይ አሁን ሂሳብ እንሰራለን። በገንዘብ የምትገዛው ሰራዊት የለም። በገንዘብ የምትደለው ሰራዊት የለም። አንዳንድ ወንድሞቻችን እዚህ ጋር መጣችሁ እንትን የምትሉ ወንድሞቼ እንዳላችሁ ማለት አውቃለሁኝ። ነገር ግን እስከዚህ በኋላ በገንዘብ የሚገዛ ሰራዊት የለም። አንዳንድ በጫቱም በቢራውም በምኑም በጥብሱም በምኑም ብላችሁ እዛ ጋር ተለጥፋችሁ ያላችሁ አንዳንድ ወንድሞች ያላችሁ እንዲሁም ደግሞ ስልጣን አገኝታችሁ የሱን መውጣት ተከትሎ የሱ አደረጃጀት ተብሎ የታሰበውን አፕዴት የተደረገበት የአመራር ሹምሽር ሂደቱ ላይ እንትላል። ስለዚህ አሁን መልእክቴ እነዚህ ሰዎች ይነካሉ። አዳዲስ ተሿሚዎች ጥንቃቄ አድርጉ። ማለት ወደ አደረጃጀቱም ገብታችሁ አንዳንድ ኃላፊነት ተቀበላችሁ ወንድሞቻችን ስህተት እንዳያሰሯችሁ ጥንቃቄ አድርጉ። አንዳንድ ነገሮች እየደረሱኝ ስለሆነ በተለይ የአካባቢው ማህበረሰብ በኢኮኖሚና በስነ ልቦና አካውንታት ረገድ ይሄ አግባብነት የለውም። ይሄ በደንብ እንድታዩትና ወደ ሌላችሁ እንድትመለሱ እንትንላችኋለሁ። ከዛ ባሻገር እንድሪስ ላይ ማለት ምንም አድርጉ ምናምን እኔ ኃላፊነቱን ወስዳለሁ። በእንድሪስ ዙሪያ ላይ እንድሪስ ይሄን ያደርገናል ብላችሁ የምትደረጉ ሰዎች ከድርጊታችሁ ካልተቆጠባችሁ መሆን ያለባችሁን ነገር ትሆናላችሁ። ምክንያቱም ህዝባችሁ ነን። በዋናነት ይሄ ቀይ መስመር ህዝብ ላይ የምታደርጉት እገታ፣ ዘረፋ
መሰል ማሳደድ መሰል አላግባብ አካሄዶች በፍጹም አያስኬድም። መሐመድ ገፍራ እንኳን ደህና መጣ። ስለዚህ መልእክቴ ለገፍራ ነው። እንተዋወቃለን ማለት የውስጥ እንትን አንዳንድ ወንድሞቼ እያወራችሁ ነው። ጥሩ ነው። ጥሩ ሐሳብ ያስባችሁ ወንድሞችና መሰላላችሁ ሂዱበት። ግን ሰራዊት በሰራዊት እንዲከበብ እየተደረገ ያለውን ነገር እናንተም ልብ እንድትሉ እፈልጋለሁ። ምክንያቱም እናንተም አንድ ስጋት ስለሆናችሁ አሁን ወንድማችሁም ስለመጣ ስለዚህ እንደው እንዲህ ብዬ ነበር ምናምን ብላችሁ ተሸማቃችሁ እኔ እኮ አልተሳደብኩም፣ እኔ እኮ አመራር አልተሳደብኩም፣ እኔ እኮ እንደዚህ አላልኩም ምናምን የምትሉ ደግሞ ጅሎች ምንም አንድ ሰው እኮ እንዴ ችግር የለም ማለት ወንድሞቹን እኮ እሱ በጣም ይወዳል። እንደዚህ አይነት ሰው እኮ አይደለም። ስለዚህ ስጋት እንዳይገባችሁ ለማለት ነው። በጣም በሴራው ግን ርቃችሁ ሄዳችሁ ሰዎች ብትጠነቀቁም ባትጠነቀቁም ምንም ትርጉም የለውም። አሁን ያላችሁ አማራጭ መነጋገር ብቻ ነው። ብዙ ነገር ስላለ መነጋገር ብቻ ነው እና አሁን እንድሪስ እኔ በጣም የሚገርመኝ ነገር ብቻውን እንትን ካለ ሴራው የነበረው ሲያይምንሽርን ያውቁታል ማለት እነዚህ በረከት ያለው አምሳለቃ ብርሃኑ በጣም ስለሚሉ ስለሚታወቁ ልጆች በሰራዊቱ ላይ ከፍተኛ ቅቡልነት ያላቸው ስለነበሩ ምክንያቱም የትም ቦታ ላይ ያለው ሰራዊት ወሎ ላይ ያለው ሰራዊት 90.99% ያውቃቸዋል፣ ያምናቸዋል። ከዛ አንፃር ብንለቃቸው ታድሶም እንትን ይሸውዱና እንጂ እነሱን አንሸውዳቸውም። ስለዚህ እነዚህ ልጆች መረሸን ያለባቸው በዋናነት ደግሞ ይሄንን ለእንትኑ ለርሸናው ደግሞ በዋናነት እነዚህ ልጆችም ከወሎ እዝ ስለመጡ የወሎ እዝ ከፍተኛ አመራሮች ስለሆኑ ፖቴንሻላቸውም አቅማቸውም ስለሚታወቅ እሱ ነገር ነበር። ይሄኛው ልጅ የራሳቸው አመራርን ግን መረሸን የፈለጉት በዋናነት እንዲረሸን ከፍተኛ ግፊት ሲያደርግ የነበረው እንድስኩትል በጣም ተለምንሃል አንተ ደንቆሮ ባንዳ ተለጣፊ ሆዳም በጣም ተለምንሃል፣ በጣም ተሸምግልሃል። በወንድሞች በስጋ ወንድሞች በዘመዶቻች በዛው በአካባቢው ሰው በጣም ተለምንሃል። እንኳን እኔን አይደለም እናንተንም ይረሽናቸው እናንተንም ይገላቸው አይጨርሰናል እያልክ ራያን ተለጣፊ ጋንግስተሮችን ለማሪዎች በጣም ብዙ ርቀት ሄደ ነበር። ስለዚህ ሂሳብ ምን ሰራው ይሳባል። አንተ ሆዳም አሁንም ቢሆን ግን ቁጭ ብለን ለመነጋገር ዝግጁ እንደ ታላቅ ወንድም ነው የምነግርህ። ምክንያቱም እያንዳንዱ እየሰራችሁ ያሉት ስራዎች ማንኛውም አይደለም ጋለሞታ ምናምን በየፕላትፎርም ላይ አፉን የሚከፍት ጋለሞታ ምናምን ይቅርና መሬት ላይ ደሌ መሌ ነው ያሉት። እስከዛሬ ደብቄ ነበር አይደለም አንዴ ሞያሌ አንዴ ምናምን አንዴ ምናምን ነገር ነበር። ደሌ ወንድ ሸገር በል አለቀ። ምን ትሆን ካርባቲን ባለፈው እንድትወጡ የውስጥ ስራውን የሰራውብን የተመታውን በዛው ልክ ወንድሞች የሚመጣት ግን አዝኛለሁ። ይሄ ያንተ እንትን ግን አብዱ ዘመን ወረባቦ ላይ የምታደርገውን እያንዳንዱ እንቅስቃሴ ከዚህ በኋላ አይኔንም ጆሮዬንም እስከዛሬም አይኔም ጆሮዬም አንተ ላይ ነበር። አሁንም አይኔም ጆሮዬንም እተክላለሁ። ከዚህ በኋላ ህዝብን እንደ ህዝብ ያላከበረ ታጋይ ሆነ አመራር አይኖርም። ተወድረም ተጠላም በቃ ይሄ ነው አቋሚ፣ ፐርሰናል አቋሚ ማለት ነው። እኔ ደግሞ ሌላ ኃይልን እዛው ስር ነው መታ እኔ እዚህ ጫዋል ስር ነው መታ አለቀ። ይትሻክኪድ ምክንያቱም ስለምንተዋወቅ እንዴት አድርጌ እንደመታ አውቃለሁ። ስለዚህ ይሄ ነው። እኔ በጣም ደስ ብሎኛል። ያዘናችሁ በማምለጣችሁ ምናምን ያዘናችሁ በጣም ግራ የተጋባችሁ ወንድሞችና እህቶች እንዳላችሁ ይሰማኛል። ብዙ አትስቡ። እነዚህ ልጆች ታጋይ ናቸው እንጂ ወንድሞቻቸው እንትን የሚሉ አይደሉም። ስለዚህ ታጋዩ አሁንም በግራም በቀኝ ታጋዩ ወንድሞቻችሁ ማለት በጣም ቀስማችሁ ተሰብሮ ለማስመሰል እየሞከራችሁ እኛም ጋር ባለን ሪሌሽን ለማስመሰል እየሞከራችሁ የነበራችሁ ወንድሞች አላችሁ። ስለዚህ በቅርቡ ከማስመሰል እንድትወጡ
ማለት ከዚህ በፊትም በደረሰኝ መልእክት መሰረት ነው በማስመሰል እንድትሄዱ እንትን የነበረው። አሁንም ቢሆን ደግሞ በዛ ልክ እንድትወጡ ይደረጋል። ምክንያቱም ይሄ አንደኛው የእነሱን የገጠምንበት አንዱ እንትን ነው። አሁንም በተለይ የእጁ ልጆች ምናምን ነገር በዚህ ትግል ውስጥ ያሉ የእጁ ረባብ ምናምን አጠቃላይ በላይም በታች ምናምን ወደድክም ጠላህም በኮር ደረጃ ሳይቀር በደንብ አለን። አለቀ። የአማራ ፋኖ በሁሉ ምናምን ኤሌክስ ከዚህ በኋላ። ስለዚህ አሁን ወንድሞቻችን ደስ ማለት እንትን በማለታቸው ደስተኛ እንደሆን ሁሉ እናንተም ማለት አሁን አደራ የምለው ነገር እነዚህ ልጆች ከፍተኛ ገድል ነው የፈጸሙት። ይሄን ከጋንግስተር መንጋጋ ሙሄው በውስጥ እናወራለን። ኦኬ መልእክት አስቀምጥ። እኛ ጥሩ ቦታ ነው ያለው፣ ጀግኖች ሰፈር ያለው። በርታ አብሽር። እንግዲህ ችግር የለም አብሽር። አህያይ አሁን ጠብቅ ማሜ ሰሞኑን ድራሹ ይጠፋል ጋንግስተሩ ህዝብ። እውነት ነው። እውነት ጠብቅ ማሜ ሰሞኑን ድራሹ ይጠፋል ጋንግስተሩ ህዝቡ ፍትህ ያገኛል። እውነት ነው። አሁንማ እኮ በቃ እነዚህ ልጆች እኮ እነዚህ አራቱን ሰዎች ማለት ነው። በነገራችን ላይ 4 ኮር በሏቸው። እውነቴን ነው። እያንዳንዳቸው እኮ ከኮር በላይ ትልቅ ፖቴንሻል ያላቸው የተረገሙ እኮ ናቸው። እንዴ ማላሜሎ ዛሬ ኃይለኛ ነገር ይዘህ መጥተሃል። ማላሜሎ አዲስ ነገር ይሄ ነገር እውነት ከባድ ነገር ይዘሃል። መቼም ያው አይራልህ አድርጎ ለማንኛውም ይሄ ሲሳይ ምን ይሄ ከላይ በትንሹ ያለው ፎቶ እንትን ይሄ ሲሳይ ምንሽር ሲያባተ ራሱን ችሎ ኮርፖ የተረከመ ነው። ይሄ ምናምን እነዚህ 4 ኮሮች ናቸው። እነዚህ ኮሮች ናቸው። እውነት ለመናገር እያንዳንዱ ኮር ናቸው። አሁን በኮር በቃ እያንዳንዳቸው ፐርሰናል ማለት ነው። አስበዋል። ምክንያቱም ሁሉም ሰራዊት እስከዛሬ የመሩትም ያልመሩትም ሰራዊት እነሱ ነው። በቃ ምን ትሆን አዳሜ አሁን ይፈራሉ። በጣም ተጨንቀው ነው ያሉ። እኔ አሁን ይኸው ከዚህ በፊት ማን ነው አበበ ፋንታ ጅራፋፉ እነ ቅድስት ምናምን እና እሱ እኮ አንድ ወንድማችን አለ በጣም ያ ደግሞ ራሱን ችሎ እዝ ነው። እኔ ጋር ግን ያው ደርቢ ነን ያው አንድ አድርጌያለሁና ማለት ያው አባቱን ሲል ሲዳፈር እንደዚህ በስልክም ቢሆን ያው ያ ነገር ስላልተመቸኝ ትንሽ እኔ ጋር የተነጋገርንበት ሁኔታ አለ። ግን ታላቅ ወንድሜ ነው እሱ። የሆነ እንደዚህ ሲያወሩ በኮንፈረንስ ነውና ሰደባት። ያ ማለት ትልቄ ነው ያ ትልቅ ወንድሜ ነው። ያው ግን በዚህ ነው የምንጠራው ፊት ለፊትም ስናወራና ሰደባት እንደዚህ ምናምን ብሎ የሆነ ሲለው አንተ ዘረጦ ስርዓት ያዝ ምናምን አለበለዚያ እደፋለሁ ምናምን ነገር ስትለው ማለት ነው። የት በፖፖ ነበር። አሁንም ከዚህ ጀርባ ያለው እሱ ነውና አሁን ምሽጉን ይዟል። ያን የሚመራውን ሰራዊት ራሱ ስለሚፈራ ማለት ነው ምሽጉን ይዟል። ቡድ እኮ ነው። ምንም ችግር የለም። ያው አሁን ነፃ እርግጠኛ ነኝ ወሎ ትንሽ ጊዜ ነው እንጂ ያው ነፃ ያወጣል ብዬ አስባለሁ። ትጠራጠር በቃ አይ አሁን ይኸውልህ እስከዛሬ በዚህ ልክ በድፍረት መጥቼ ምናምን ተናግሬ አላውቅም። ዩሲ ተናግሬ አላውቅም እና መናገር ባለብኝ ጊዜ ነው የተናገርኩት። ግልጽ ነኝ አይደለ? እና በቅርቡ በአዲስ መንፈስ በአዲስ ሰላለፍ ሁላ እንትን እንላለን። በዋናነት ማህበረሰባችንን ያከበረ ማህበረሰባችን ጥቅምና ሰላምና ደህንነት በጠበቀ መንገድ ስለዚህ ከዚህ አንፃር ነው ይከዳናል። አሁን የአማራ ፋኖ በወሎ ይሄ ራያው አካባቢ ከፍተኛ ስጋት አድሮበት በተለይ ይሄ የእጁ ምናምን አካባቢ አደረጃጀቶችን ሰራዊትን በሰራዊት እየከበበ አመራሮችን በሚያምናቸው ሰዎች እያሰለለ ነው ያለው እያሰለለ። ምክንያቱም ከአመራሮች ጭምር ስጋት ስላለ ሰራዊቱ እንደ ሰራዊት ተሰልፎ ይሄዳል በሚል በራሳቸው ታማኞች ማለት የተለያዩ ሰራዊቱን ከሰራዊት በሐሳብ በመለያየት አንዱ ላይ የሆነ ፕሮፓጋንዳ ሁለቱን
በጥርጣሬ አይን እንድታይ የማድረግ ሴራዎችን በመስራት ላይ ናቸው። እንዲሁም አሁን ወደ ገፍራ ይሄ ቅድም እንዳልኩት ሀብሩ መነዩ ምናምን አካባቢ ያለውን ሰራዊት በሰራዊት ለመክበብ ቀጥተኛ ትእዛዝ ተሰጥቷል። ከበለጠ ሸጋው ቀጥተኛ ትእዛዝ ማለት በእንድሪስ ጉደሌ ሀሳብ አቅራቢነት በተለይ የአማራ ፋኖ በወሎ ምስራቅ አማራ ኮር 1 የምትባለዋ ማለት አንዳንድ ክፍለ ጦሮችን ላይ ከበባ ለማድረግ ሰራዊቱን በሰራዊት ለመክበብ የተደረገ እንቅስቃሴ አለ። አሁን ይሄን የሚያሳየን ምንድነው? ከዚህ በፊትም ኮሎኔል ፈንታው ማባን ወይም የአማራ ፋኖ ወሎ ጠቅላይ ግዛት እዝን እሱን ሰራዊት በማፈን ከጀመሩት ጊዜ ጀምሮ ኮሎኔል በተለይ በልዩ መንገድ ኮሎኔል ፈንታውን እንትን ለማለት ለማጥቃት እንትን ሲሉ ለምን ኮሎኔል ፈንታው ወይም ደግሞ ወሎ እዝ ወንድሞቻችን ለምን ይከባሉ ለምን ይመታሉ በሚል ወንድሞቻችን ጋር እንዋጋን በሚል ሰራዊቱ አብዛኛው 99.9% ጫጫታ ስለነበረ ያንን ጫጫታ ለመክታት አንዱን ክፍለ ጦር በአንዱ ክፍለ ጦር እንዳይተማመንና የራሱ ስጋት እንዲሆን አድርገው ሰራዊቱን በሰራዊት የከበቡ የነበረበት ሁኔታ ነበረ። አሁንም በተመሳይ እነዚህ አራት ልጆችን ወይም ደግሞ አራቱን ኮሮች ብለን መውሰድ እንችላለን። እነዚህ አራቱን ግለሰቦች ምክንያቱም አቅማቸውን እኔ በደንብ አድርጌ አቅማቸውን ስለማውቃቸው ሴረኛ ማለት እንደዚህ ያሴርባቸው ላይ ሴረኛ ናቸው። ቅንነታቸው ለህዝባቸው ነው። ጀግነታቸው ለነጻነት ነው። ይሄ 99.9 የሚባል ፐርሰንት መጣ ደግሞ መጣ ነው እና ከዚህ አንጻር አቅማቸው በጣም ከፍ ያለ ስለሆነ ይህን አቅማቸውን ለመምታት ሲባል የተሄደበት ርቀት አሁንም ማለት እነዚህን አራቱን ኮሮች እንትን ለማድረግ ሽባ ለማድረግ እየተሞከረ ያለበት ሁኔታ አለ። ምክንያቱም ሰራዊቱ ይከዳል፣ ወደ እነሱ ይሄዳል፣ በእነሱ ከተመራ ደግሞ መልሶ ይበላናል የሚል ከፍተኛ ፍርሃትን ዘርተዋል። በቃ ይሄ ነው እውነታው።